ሰአዲ እንግዲህ አሊን ልትድረው ነው ማለት ነው። እንዲህ መልካም ሴት ባሏ በፈለገ ሰዓት በአይን ታውቃለች ማለት ነው። እንግዲህ ማንም ታይላት በራሷ ፍላጎት ሰአዲ ሴት አምጥታ ዳረችው አሊን ማለት ነው። በጣም ደስ ይላል እንግዲህ ማለት ነው። እስኪ እየገባችሁ መብሩክ መብሩክ በሉት አሊን ማለት ነው። ሰአዲ ዳረችው አሊን። በጣም ደስ ይላል። መብሩክ ብለናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው መለስ ብያለሁ። የዛሬው ደግሞ መብሩክ በሉ። መብሩክ እያላችሁ ጀምሩ ማለት ነው። ለሌለ እያላችሁ መብሩክ እያላችሁ ጀምሩ። የሰው ደስታ የሚያስደስታችሁ እንግዲህ አሊ እንግዲህ ውዶችዬ ደስ የሚል ነው ማለት ነው። ይሄ ደስ አያስብልም? ግን እንዴ እኛ ሴቶች ግን አሁን ኢማን እያገኘን ነው ማሻአላህ ማለት ነው። በጣም ደስ ይላል። ሰአዲ እንግዲህ አሊን ዳረችው ማለት ነው። ቤቷ ሰተት አድርጋ አምጥታ ባሌ አንተ ሁለተኛ ሚስት ማግባት ስለማይቀር እኔ ሰተት አድርጌ አንተ ተመታመጣ እኔ ቤት ድረስ ላምጣልክ ብላ እንግዲህ ሰአዲ አመጣች ማለት ነው። አንተ ማግባት ስለማይቀር አንተ ተመታመጣብኝ እኔው ሰተት ብዬ ላምጣልክ ብላ እንግዲህ ሰአዲ ጓደኛዋን የምትወዳትን ጓደኛዋን እንግዲህ ሰተት አድርጋ አምጥታ አሊን አግባ አለችው እላቸዋለሁ። እንግዲህ አሊም ደግሞ ወንድ ልጅ እንደዚህ አይሽኮረመመም ማለት ነው። አሊ ደግሞ በጣም እየተሽኮረመመ ነው። እንግዲህ አሊ እውነት ለመናገር በጣም ታጋሽ፣ በቃ ትግስቱ በጣም ኃይለኛ ነው። ሰአዲ እኔ እውነት ለመናገር ባሌን እፈትናለሁ ብለሽ ከሆነ ይሄን ነገር የምታደርጊው ልትቆጠቢ ይገባል ማለት ነው። ምክንያቱም ትዝ ያላለውን በር እየከፈሽለት ነው ያለሽው። ግን ደግሞ በትክክል እውነት የምትድሪው ተሆነ አጅርም ታገኛለሽ ማለት ነው። እንግዲህ ያመጣቻት ጓደኛዋ ደግሞ ሁለት ልጆች አሏት። እኔም 3 ልጅ አለኝ፣ እሷም 2 ልጅ አላት። አጀርም ታገኛለህ። እንግዲህ አንተም ተምታመጣ እኔ ሰተት አድርጌ አንተ ብለህ ተምታመጣብኝና ተምታናድደኝ እኔ በራሴ ፍላጎት እስኪ አንጥቼልሃለሁኝ ልዳርህ በራሴ ፍላጎት አጅርም አገኛለሁ። እንግዲህ 2 ልጆች አሏት ብላ እንግዲህ ሰአዲ ለተመልካችም አሳውቃለች ማለት ነው። በጣም ደስ ይላል። እንዴ እኔ የገረመኝ ማለት ነው ያሌ ትግስተኝነት ማሻአላ። ሌላ ቢሆን እንዴ አንቺ እኮ ባትዩኔ እኮ አስቤ ነበር ካንቺ ምጣ ብዬ ነበር ምናምን አላለም ማለት ነው። እንዴ እኔ እኮ አላልኩሽም ታንቺ ምን አጥቼ ኧረ ተይ ብሎ አላት። እንግዲህ አሊ ማለት ነው ሰአዲን እንደሚወዳት እንደሚያከብራት፣ ኧረ ተይ ሰአዲ እኔ ካንቺ ምንም አላጣሁም፣ ለምን ሁለተኛ ሚስት እኔ ዳሪኝ አላልኩሽም? እንዴት ልታመጪ ቻልሽ? እውነት ነው ውሸት? አሁን አንቺ ይሄን እንዳመጣሽልኝ እሺ ብልሽ ለምን እሺ አልክ ብለሽ ደግሞ ነገር እንዳታመጪ። እኔ አልፈለኩም፣ ታንቺ ምንም ያጣሁት ነገር የለኝም። ልጆች ነው እየወለድሽልኝ ነው። በቃ ኑሮዬም ደስ ያለ ሞቅ ያለ ደመቅ ያለ ነው። ምንድን ነው ለየት ያለ ነገር መጣብኝ አለ እንግዲህ አሊ ማለት ነው። እውነት ለመናገር ትዕግስቱን እንደየወደዳችሁ እስኪ በላይክ ማለት ነው የሰአዲና የአሊ ቤተሰቦች እስኪ ላይክ እያደረጋችሁ የእነሱን ፍቅር ግለጡ ማለት ነው። ያ ወንድ ልጅ እንግዲህ ታለው ማለት ነው ማስተዳደር ተቻለ ከአንድም 2 3 4 ይፈቀድለታል። ቢሆንም ግን ገትቶ ሲያመጣ ደብቆ ሲያመጣ ያናድዳልና ያው ኢማናችን ባይችል ነው እንደሚፈቀድ እናውቃለን። ግን ቢሆንም እንደዚህ ሰአዲ እንግዲህ አንተ ተምታመጣብኝ እኔ ላንጣና ላስረክብክ አግባ፣ ምክንያቱም እኔንም ታግዘኛለች። የቤት አጋዥ ባመጣ ራሱ አልበረከተልኝም፣ አልቆዩልኝም። ችግሩ ምን እንደው አላቅም። እስኪ ልዳርህና እንተጋገዝ ቤት ውስጥ ብላለች። እንግዲህ ሰአዲ በጣም ደስ የሚል ነው። እንግዲህ በጣም ደስ ይላል ማለት ነው። ይሄ ደስ አላስባለውን ማን ደስ ያስብላል? እኔ እንደኔ እነስ ማይጠሩ ማለት ነው። አግባ ስትል በታይ እንዳትሸወጂ ማለት ነው። ኢማንሽን ማታሸንፊ ከሆነ በነገራችን ላይ ኢማንሽን ማታሸንፊ በቅላልሽን ማታሸንፊ ከሆነ እንደዚህ ብለሽ መንገር ባትመሪው አሪፍ ነው ብዬ እመኛለሁ እኔ ማለት ነው። ሰአዲ ይህንን ነገር ብታስቢበት ደስ ይላል። ምክንያቱም ብዙ ሴቶች አግባ
እንድታገባ አፈቅድልሃለሁ፣ ማስተዳደር ትችላለህ ይላሉ። ታገቡ በኋላ በቃ አይችሉም ማለት ነው። የሴቶች እንግዲህ የኛ ጎን ነው ይሄ። በቃ ሴት ባሏ ሲያገባባት ተስንት አንድ በቃ ተስንት አንድ ነው ኢማኗን አሸንፋ በደስታ በልልታ የምትቀበለው እንጂ ሁለተኛ ሲያገባባት ማንኛውም ሴት ተደስታ በደስታ የምትቀበል ሴት የለችም ማለት ነው። እንግዲህ ሰአዲ በቃ አንተ ማግባትህ ስለማይቀር እኔ ላምጣልህ፣ አንተ ተምታመጣ አንተ አንተ ተምታናድደኝ እኔ ላምጣልክ ብላ እንግዲህ አሸወይና ብላ ቤት ድረስ አምጥታ ጓደኛዋን እንግዲህ ኒቃቢት ናት ማለት ነው፣ ተነቅባለች። እንግዲህ ምንም ለገንዘብ ቢሆን ኒቃብ ለብሳ እንደዛ አይነት ድራማና ፕራንክ ሰራለሁ ብላ ትገባ አይመስለኝም ማለት ነው። እውነት ከሆነ በጣም ደስ ይላል። እና ደግሞ ልጅ አላት፣ 2 ልጅ አላት ብላለች። እንግዲህ ልጅ ካላት እንግዲህ ልጅ አላት፣ እኔም 3 ልጅ አለኝ፣ እሷም 2 ልጅ አላት። አጀርም ታገኛለህ፣ ችግር የለውም፣ አጋጅም ሳመጣ አልበረከተልኝም ብላ እንግዲህ ሰአዲ እሷው ሰተት ብላ እልል ብላ ባሌ ልዳር ብላ እንግዲህ ለተመልካችም ማሳውቃለች። የቤቷ ዘገደው አርጋ እንግዲህ አንጥታለች ማለት ነው። በጣም ደስ ይላል። ምክንያቱም ይቺ ሴት እንግዲህ ልጅ እያላት ለባሏ ልትድራት የምትችለው አንድ ሰው ወይ በቃ ማሳደግ ቀድር የሌላት ወይም ባሏ የሞተባት የሆነ ነገር ችግር አጋጥሟ ከሆነ እውነት ነው ሰአዲ አጅር ታገኛለሽ። አንቺም አሊም ማለት ነው። ማሻአላ እኔ አሁንም ቅድምም አሊን ታላደንቀው አላልፍም። እንደ ማንኛውም ወንድ ሰፍ አላለም። ትግስቱ በቃ ተጀንኖ ኮራ ብሎ ማለት ነው። ኧረ ተይ ካንቺ ምን አጥቼ ይሆናል ብለሽ ነው? እኔ ትዝ አላለኝም ነበር ታልሽ። እሺ ግን ትፈልጋለህ አለችው። እኔ የምለው አላት። የእሷ አማላለስ ማለት ነው። ማንኛውም ወንድ እስኪ የማይፈልገው ማን ነው? ሁሉም ወንድ ይፈልጋል ብሎ እንግዲህ መልስ ሰጣት ማለት ነው። አሊ እንደዚህ መልስ ሲሰጣት ትፈልጋለህ ማለት ነው አለችው። እንግዲህ ልትፈትኒም ከሆነ ምንም ማድረግ አይቻልም፣ መንገድ ከፍተሽለታል ማለት ነው። በሩን ከፍተሽ ሂድ እያልሽው ነው እንግዲህ በሩን ከፍተሽ ሂጂ፣ በዚህ ነው መንገዱ ጠፍቶ ከሆነ እና ላሳይህ ብለሽ እንግዲህ ገትተሽ እያሳየሽው ነው ማለት ነው። ጥፋቱ እየራስሽ ነው። የሆነ ነገር ቢሆን እንቧ ከረየ ብትይ ማንም ተጎዳች በላ ላይ ደረበባት የሚልሽ የለም ማለት ነው። ምክንያቱም አንቺ ነሻ መንገድ ያሳየሽው ማለት ነው። ትዝ ያላለውን ነገር እንደዚህ አድርገሻል። እንግዲህ ምንም ብትመካከሩም ፕራንክም ቢሆን እዚህ ላይ ግን መጠርጠር ያስፈልጋል ማለት ነው። እቺ ጠጋ ጠጋ እቃ ለማንሳት ነው ይባላል ያገሬ ሰውና፣ አንዳንድ ሴቶች ወደው አይደለም ባላቸውን የሚፈዱት። ባላቸውን የሚወዱ ከሆነ ማለት ነው እንዳይርቃቸው ተሱ መለየት አለመፈለግ እንዳይለያቸው ሲሉ ግድ የሆነባቸው ነው ባላቸውን አግባ ፈቅጅልሃለሁ የሚሉት እንጂ ደስተኛ ሆኖ የሚድሩ ያሉ ከስንት አንድ አሉ። ግን ሁሉንም አልልም አሉ። ኢማን ያላቸው ባላቸውን ድረው በቃ አኬራችን ያብጅልን በባላችን በቃ አኬራችን ያምርልናል ለሚሉ ሴቶች አሉ ብዙዎቹ ማለት ነውና ግን እንደዚህ ስል ደግሞ እንትን የገባሁ እንዳይመስላችሁ በነገራችን ላይ እና ብዙ አሉ ለማለት ያክል ነው። ሰአዲ እንግዲህ አሸወይና ብላ ባሏን ዳረች። እንግዲህ አሊንና ሰአድን የማያውቅ የለም። እንግዲህ ቪዲዮውን እንዳያችሁት ነው። በጣም ደስ ብሎኛል። በቃ እኔ እውነት ለመናገር ሰአዲ እንደዚህ በቃ ሰተት አድርጋ እንግዲህ ባሏን ልዳረክ አንተ ተመታመጣብኝ እንግዲህ እኔ ላምጣና ላስረክብ አግባ እሺ ብሎ ስላት በቃ ሄድና ኒካህን እሰር አለች። እንግዲህ ሰአዲ ኒካህን እሰር በቃ ታሁን በኋላ ኒካህን አስረህ ሚስትህን ሀላል አድርገህ ተቀመጥ። ዙረህ ማግባትህ ስለማይቀር አጋዥ ባመጣ አልበረከተልኝም፣ እንድታግዘኝ ፈልጌ አንተ የፈለግከውን ታይሆን እኔ የመረኩትን ሴት አምጥቼልሃለሁ ብላ እንግዲህ ሰአዲ ማለት ነው አምጥታለታለች ላሊ። በጣም ደስ ይላል። እንዴ ደስ አላላችሁም? በጣም ደስ ይላል። እና እንግዲህ ያሊና የሰአዲ ቤተሰቦች እንኳን ደስ አላችሁ ማለት ነው። ሁለተኛ ሚስት እንግዲህ ሰአዲ ደስ ይላል እኮ በነገራችን ላይ ብንዋደድ በቃ ብንቻቻል ማለት ነው አቅላችን ሙሉ ያደርግልን። በቃ እንደ እህትማማች ሆኖ መተከባበሩ በጣም ደስ ይላል ማለት ነው። እንግዲህ ሰአዲ
እንግዲህ ወደሽ እና ፈቅደሽ ስለዳርሹ እኛም ደስ ብሎናል። ልልልል እንግዲህ ሰርጉ መምጣታችንም አልቀረ እና እንደዛ ነው እላቸዋለሁ። ውድ ተመልካቾቼ እንግዲህ ተወደዳችሁት ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። አላህ ሀገራችን ሰላም ያድርግልን። የሰአዲ ቤተሰቦች ያሊ ቤተሰቦች እንግዲህ በላይክ እስኪ ግለጡ ማለት ነው ደስታችሁን። ደስ ያላችሁ የሰው ደስታ የሚያስደስታችሁ በጣም ደስ ይላል። እኔ በጣም ደስ ብሎኛል ማለት ነው። አላህ ሀገራችንን ሰላም ያድርግልን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።